ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተከበራችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ የዛሬ ተጀምሯል። ለዛሬ ወንጀል ነክ ወሬዎች በዝርዝር እነግራችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ በአክብሮት እንጋብዛለን። ሀብቴ ግርማ ሻረውና አለምሸት ሙላት ለዓመታት በፍቅር የኖሩ ጥንዶች ናቸው። የኋላ ኋላ ግን ፍቅራቸው ቀነሰ። ከመተሳሰብ ይልቅ መጨቃጨቅ፣ ከመፈቃቀር ይልቅ መጣላትን መረጡ። ይባስ ብሎም በአንድ ላይ ከመኖር መለያየት ይሻላል ብለው ወሰኑ። እናም ተዋደውና ተፋቅረው በአንድ ላይ ይኖሩ የነበሩት ሀብቴና አለምነሽ በተፈጠረው አለመስማማት አሁን ሁለቱም እዛና እዚያ ማዶ ሆነው መኖርን ምርጫቸው አድርገው ሰነባብተዋል። አለምሸት ግን ጊዜ አላጠፋችም። ከሀብቴ ተለይታ ሌላ ሕይወት መሰረተ። ከሌላ ወንድ ጋር በትዳርም ተሳሰረ። አዲስ ባለቤቷ ጋርም የሞቀ ትዳር ሆኖላታል። ትዳራቸውን ፍሬ አፈራና አይናቸውን በአይናቸውን ለማየት 1 ወር ቀራቸው። አለምሸት የ8 ወር ነፍሰ የልጅ እናት ለመሆንም 1 ወር ቀራ። ይሄኔ ማርገቷን ካወቀችበት ጊዜ ጀምሮ የራሷና የልጇን ጤንነት ለመጠበቅ በጤና ጣቢያ እየተመላለሰች ክትትል እያደረገች ትገኛለች። ከጤና ባለሙያዎች የሚሰጧትን ምክርና የሚደረግላት የሕክምና አገልግሎትም በአግባቡ ተግባራዊ ከማድረግ አልቦዘነችም። አለምሸት ከጤና ባለሙያዎች እንደተነገራት ልጇና እሷ በሙሉ ጤንነት ላይ ናቸው። የሕክምና ክትትሏንም አጠናክረዋለች። እንደተለመደው ግን በአንደኛው ቀን ነሐሴ 14 ቀን ከቀኑ በግምት 8 ሰዓት ገደማ በአዲስ አበባ የካ ክፍለ ከተማ ወረዳ 9 ልዩ ቦታው አራራት ሆቴል ተብሎ ከሚጠራው ስፍራ ላይ ከቀኑ 8 ሰዓት ተኩል አካባቢ የእርግዝና ክትትል አድርጋ ከእህቷ ነጻነት ሙላት ጋር ወደ ቤት በመመለስ ላይ ያለች ድንገት ተከሳሽ ሀብቴ ግርማ ከእህቷ ጋር ወደ ቤት በመመለስ ላይ የነበረችዋን አለምሸት አስቀድሞ ወንጀል ለመፈጸም ይዞት በነበረው ሽጉጥ አንድ ጊዜ ተኩሶ ወገቧ ላይ ሲመታት መሬት ላይ ትወድቃለች። ሰውየው በዚህ አላበቃም። እንደገና አንድ ጊዜ ተኩሶ አንገቷ ላይ መታታል። በዚህ ሽጉጥ የተመታችው አለምሸት ሕይወቷ አለፈ። ማኅፀኗ ውስጥ የነበረው የ8 ወር ጽንስም በቀዶ ጥገና እንዲወጣ ቢደረግም በሕይወት የመቆየት ዕድሉ ከ6 ሰዓት አልበለጠም ብለዋል። ምክንያቱ ደግሞ እናቱ በጥይት ጉዳት ደርሶባት ከእናቱ ወደ ጽንሱ ያለው የደም ዝውውር በመቋረጡ ምክንያት ሕይወቱ ሊያልፍ መቻሉን የምርመራ መዝገቡ ያስረዳል። ተከሳሽ ሀብቴ ግርማ የቀድሞ የፍቅር ጓደኛ የነበረችውን አለምሸት ሙላትን ከኔ ተለይታ ሌላ ወንድ አግብታለች በሚል ቂም በመያዝ ነው የእርግዝና ክትትል አድርጋ አገር ሰላም ነው ብላ ከእህቷ ጋር ወደ ቤት በመመለስ ላይ የነበረችን አለምሸትን የገደላት ብሏል ፖሊስ። ታዲያ የምርመራ መዝገቡ የደረሰው የፌዴራል ጠቅላይ አቃቢ በበኩሉ ያስፈልጉኛል ያላቸውን ተጨማሪ ማስረጃዎችን በማሰባሰብ በጉዳዩ ላይ ክስ መስርቶ የክስ መዝገቡን አጠናክሮ ውሳኔ እንዲሰጥ ሲል ለፍርድ ቤት አስተላልፎ ነበር። ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 20ኛ ወንጀል ችሎት በሰውና ሰነድ ማስረጃ ተጣርቶ የቀረበለትን መዝገብ ሲመረምር ከቆየ በኋላ ተከሳሽ ሀብቴ ግርማን በ20 ዓመት ጽኑ እስራት እንዲቀጣ ወስኖበታል ብሏል ፖሊስ። ሶስት ሆነው መጡ። ቀድሞ ስራቸው ሴተኛ ዳሪነት ነበረ። ዛሬ ደግሞ ፊደል መቀየር ፈልጓል፣ ወደ ሌብነት መሸጋገር። አቃቂ ቃሊቲ ክፍለ ከተማ ውስጥ ነዋሪ ናቸው። በአውደ ዓመቱ በደራው ገበያ ነጠላ ለብሰውና ዘንቢል አንጠልጥለው ገበያ ውስጥ ይገባሉ። የሚገናኙበትንም ሰዓት ተቀጣጥረዋል። ገበያተኛ የሚመስሉትን እነዚህን 3 ሰዎች የጠረጠረ የለም። ሁሉም በየአቅማቸው የቀናቸውን ስርቆት ፈጸሙ። አንዷ ከገበያተኞች 2 ገንዘብ የያዙ ቦርሳዎችን መስረቅ ችላለች። ሌላዋ በበኩሏ ከሻጭ ሴት ላስቲክ ስር ሸጎጥ የተደረጉ የብር ኖቶችን አፈፍ አድርጋለች። ሌላም ግን ዘንቢሏ ውስጥ ያደረገችው ልብስና ጫማም ነበረም። ልትገዛ ሄደችበት ቦታ ነጋዴው የሚያሳያትን ልብስ ሳያያት ዘንቢሏ ውስጥ ጨመረችው። እንደገናም አንድ ጥንድ ጫማ እንደዚሁ። ሰዓቱ ሲደርስ በቀጠሯቸው መሰረት ተገናኙ። ወዲያውም ነጠላቸውን አወላልቀውና ዘንቢሉን በቦርሳው ተከቶ ፌሽታ ለማድረግ ወደ አንድ ሬስቶራንት ጎራ ይላሉ። የቀን ውሏቸውን እየተነጋገሩ እየተሳሳቁ ገንዘብ ይቆጥራል። ይህን ይታዘብ የነበረው አስተናጋጅ ታዲያ አጠገቡ ካለው ሰው ጋር ተነጋገረና ልብስ ጠፋኝ ሲል ወደ ሰማው ነጋዴ ዘንድ ሰው ይልካል። ሰውየው በተራው ፖሊስ ፍለጋ ሄዷል። በጥቂት ሰዓታት ውስጥ ፖሊስ በሬስቶራንቱ ሲደርስ 3ቱ ወፎች በተቀመጡበት ቦታ ይዛቸዋል። ደርቀው ይቀራሉ። አንዳቸውም ያደረጉትን ነገር ለመደበቅ ጥረት አላደረጉም።
ዘንቢላቸውና ነጠላቸውን ያዙ። ቦርሳ የተሰረቀባቸው ወይዘሮች ባይገኙም ገንዘብ የጠፋባቸው ነጋዴ ግን ከተቀመጡበት ሳይነሱ የጠፋ ብራቸውን አግኝተዋል። ሴቶቹ በፖሊስ ቁጥጥር ስር ከዋሉ በኋላ ምን ነው ተብለው ነበረም። ሴተኛ አዳሪነት ሰለቸን፣ ይህንን ብንቀይር ነው ብለዋል። ነገሩ እንዲህ ነው። ሰውየው መኮንን ዘውዴ ይባላል። የባለቤቱ እህት የሆነችውን አይናለም ኃይለ ማርያም የተባለችን ታዳጊ እንደ ራሱ ልጅ እየተንከባከበና እያስተማረ እንደ አባት አሳደጋት። አይናለምም እንደ ልጅ ያለምንም ልዩነት ለዘመናት አብራው ኖራለች። እንዲህ ያለ ዓመታት ሲሄዱ አይደርስ የለምና አይናለም ኃይለ ማርያም ለአቅመ ሔዋን ደርሳለች። አሳዳጊዋም የልጅቷ እድገትና የደም ግባቷ ክፉኛ ቀልቡን ይገፋዋል። ታዳጊዋን ለመድፈር ሌት ተቀንም ያሰላስል ጀመር። አሳዳጊዋ የእህቷ ባል ከዕለታት በአንደኛው ቀን መኮንን ዘውዴ አንድ ነገር ያስባል። እሱም ባለቤቱን ወደ ቤተ ክርስቲያን በመላክ ታዳጊዋን ለመድፈር ያውጠነጥናል። ባለቤቱን ከጠዋቱ 11 ሰዓት ገደማ ከእንቅልፏ በመቀስቀስ ቤተ ክርስቲያን እንድትሄድ ይገፋፋታል። ሚስት የባሏን ትእዛዝ ከወትሮ በተለየ መልኩ እንዴት ቀሰቀሰኝ በማለት በውስጧ ግርምት ቢፈጥርባትም ነገር ግን አልተጠራጠረችም። እናም ባሌ ፈጣሪ ልኮት ይሆናል በማለት የባለቤቷን ትእዛዝ ተቀብላ እሺ ብላ ትነሳለች። ግን ሌሊቱ ጨለማ ስለነበር አብረን እንሂድም ትለዋለች። አይ አንቺ ደርሰሽ ተመለሺ፣ ቤቱን ለማንስተን እንሄዳለን በማለት ባለቤቱ ለብቻዋ ወደ ቤተ ክርስቲያን እንድትሄድ ያደርጋል። ከዚያም ባል ያቀደውን አሳፋሪ ድርጊት ለመፈጸም ምቹ አጋጣሚ ያገኛል። ይህ ባል ታዳጊዋ አይናለም እንደ ማንኛውም ልጅ የጠዋት እንቅልፏ ላይ እንዳለች ባለችበት በተኛችበት መኝታ ቤት ድረስ በመሄድ በኃይል አስገድዶ ደፍሯታል። ይህንንም ጉዳይ ለማንም ብትናገር እንደሚገላት አስፈራርቶ ዝቶ ያስተኛታል። ታዳጊዋም ይህን ጉድ ለማንም ሳትናገር ለ4 ወር ያክል ትቆያለች። እህቷ ደግሞ ድርጊቱን ማን እንደፈጸመው በቀላሉ ማወቅ ሳይቻላት ይቀራል። ይህን ጉዳይ ለባለቤቷ ታማክረዋለች። ባልም አሰብ አድርጎ በድፍረት መሳሳቱን ለሚስቱ ይነግራታል። ሚስት ይህን ጉድ ስትሰማ አላመነችም። በቀጥታ ታናሽ እህቷን ለመጠየቅ ሞከረች። አይናለምም አሳፋሪን ጉዳይ ደብቃ ሳለ የበደላት ሰው ድርጊቱን ራሱ በመናገሩ ዳግም እንደገደላት በመቁጠር መርዝ ለመጠጣት ትወስናለች። በአንደኛው ቀን ገበያ ላይ መርዝ በመግዛት እንደጠጣች ራሷን ትስታለች። የልጅቱን ነፍስ ለማትረፍ ወደ ጤና ተቋም በመውሰድ የሕክምና እርዳታ እንድታገኝ የአካባቢው ሰው ተረባርቦ ያደርጋል። ተበዳይም ለተከታታይ 4 ወራት ድረስ ከታከመች በኋላ ያረገዘችውን ልጅ በሰላም ትገላገላለች። ልጅቱ በተሻለ ጤና ላይ መሆኗን ያረጋገጠችው እህት በገዛ ባለቤቷ ላይ ክስ ትመሰርታለች። ጥቆማ የደረሰው የአርሲ ዞን ኢዮ ወረዳ ፖሊስ ተጠርጣሪውን በቁጥጥር ስር አውሎ ምርመራውን አጠናከረ። ጉዳዩን የተመለከተው የአርሲ ዞን ከፍተኛ ፍርድ ቤት በሰውና በሰነድ ማስረጃ ተጣርቶ የቀረበለትን መዝገብ ሲመረምር ከቆየ በኋላ የተከሳሽን የእምነት ክህደት ቃል በማዳመጥ ተከሳሽ መኮንን ዘውዴን በ9 ዓመት ጽኑ እስራት እንዲቀጣ ወስኖበታል። የባልና የሚስት ትውውቅ የሚጀምረው ከዛሬ 20 ዓመት በፊት ነበረ። ጣፋጭ የትዳር ሕይወትም መስርተዋል። 8 ልጆችንም አፍርተዋል። መኖሪያቸውንም መዲናችን በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 3 ልዩ ቦታው ስልጤ ሰፈር ነበረ። ከዓመታት በኋላ ግን ያ ፍቅርና ሰላም ከቤታቸው እየተነነ ይወጣል። ባልም እየተወጣሽ የትገባሽ በሚል የቀናት ጥያቄ ሲጠይቃት ሚስትም አጥጋቢ መልስ አልመለስም ስትለው ቤታቸው ምቾት በማይሰጥ ጭቅጭቅ ይተካል። ባል ለፖሊስ በሰጠው የእምነት ቃል መሰረት አፍታምሺ በጊዜ ግቢ ለልጆቹም ጥሩ አይደለም ስላት ጭራሽ ሳምንት አድራ መጣች ይችላል። ታዲያ እነዚህ ሰዎች ከባልና ሚስትነት ወደ ሟችና ገዳይነት የተቀየሩትም ሳምንት ያልቆይተው ቤት ገባ ነው። የዛን ቀን ምሽት ባል የት ቆየሽ ብሎ ይጠይቃል። ሚስትም በቁጣ የፈለኩበት ብላ ትመልሳለች። ምሽቱም በዚህ ምልልስ ያበቃል። በንጋታው ጠዋት ግን ብድግ ብላ ሚስት ከዚህ በኋላ ልትቆጣጠረኝ አትችልም አለችኝ ይላል ባል። በዚህም ቤታቸው በከባድ የጭቅጭቅ ድባብ ተውጦ እስከ ረፋዱ 5 ሰዓት ተኩል ገደማ ቆይተዋል ነው የሚባለው። በትዳራቸው ችግር መኖሩን ሲያውቅ ባል በሕግ አግባብነት ፍቺ መፈጸም የተሻለ አማራጭ ይሆንለት ነበር ይላል ፖሊስ። ባል ግን ይህን አላደረገም።
ማሰብም አልቻለም። የሚስቱን ሻሽ ጨርቅ አንስቶ በህልና በቁጣ አንገቷን አንቆ እስከ ወዲያኛው በሞት እንድትሰናበት አድርጓል ይላል ፖሊስ። ገድሎም ወዴትም አልሸሸም። ወደ ፖሊስ ጣቢያ ሄዶ ሚስቴን ገድያለው፣ ይኸው እሰሩኝ አለም። ፖሊስም ሁኔታውን መርምሮና ጣርቶ ለአቃቢ ሕግ ይልካል። አቃቢ ሕግም የቀረበውን ማስረጃ ለፍርድ ቤት ካጠናከረ በኋላ ፍርድ ቤቱ የ8 ልጆቹን እናት የገደለውን ባል በ15 ዓመት ጽኑ እስራት እንዲቀጣ ወስኖበታል። በቦሌ ክፍለ ከተማ ልዩ ቦታ ቦሌ ዓለም አቀፍ አየር ማረፊያ አካባቢ መስከረም 6 ከምሽቱ 1 ሰዓት ገደማ 1300 ግራም የሚመዝን ኮካይን የተባለ አደንዛዥ እጽ ይዞ የተገኘው ግለሰብ በጽኑ እስራት ተቀጣ። ሚስተር ኢማኑኤል ጁኒየር የተባለው ሰው ሊቀጣ የቻለው ልዩ ፍቃድ ሳይኖረው ከብራዚል ወደ ናይጄሪያ እየተጓዘ እያለ በኢትዮጵያ አየር መንገድ አዲስ አበባ ቦሌ አየር ማረፊያ ለትራንዚት ባረፈበት ወቅት በአካባቢው በነበሩ የፌዴራል ፖሊስ አደገኛ እጽ መከላከልና ቁጥጥር አባሎች ተጠርጥሮ በተደረገበት ድንገተኛ ፍተሻ ነው። ፖሊስ ግለሰቡን በቁጥጥር ስር ከዋለ በኋላ ምርመራውን አጠናክሮ ቀጥሎ 35 የኮካይን ጥቅል ፍሬ እጽ በሆዱ ይዞ የነበረና በተጨማሪ በተደረገ ምርመራም ሌላ ቀሪ 33 ጥቅል ፍሬ የኮካይን እጽ በድጋሚ ከሆዱ እንዲወጣ ተደርጓል። በድምሩ 68 ጥቅል ፍሬ ወይም 1300 ግራም ኮካይን የተባለ አደገኛ እጽ በሆዱ ይዞ የተገኘ መሆኑን ፖሊስ አረጋግጫለሁ ብሏል። ጉዳዩን የተመለከተው የከፍተኛ ፍርድ ቤትም ሚስተር ኢማኑኤል ጁኒየር በፈጸመው አደገኛ እጽ ይዞ የመገኘት ወንጀል በ7 ዓመትና በ7000 ብር የገንዘብ መቀጮ እንዲቀጣ በይኖበታል። አብዲ መሐመድ አማንና እስማኤል ከድር የአገር ኢኮኖሚ በሚጎዳ ሁኔታ ሐምሌ 12 ከሌሊቱ በግምት 9 ሰዓት ከ43 በቂርቆስ ክፍለ ከተማ ወረዳ 7 ክልል ውስጥ በተለምዶ ኩልሃ መስጂድ እየተባለ ከሚጠራው አካባቢ ለስርቆት ተዘጋጅቷል። አብዲና እስማኤል ለ1200 ደንበኞች አገልግሎት በመስጠት ላይ የነበረውን ወደ 11942 ብር የሚገመት ንብረትነቱ የኢትዮ ቴሌኮም የሆነ ኬብል ከተዘረጋበት ጉድጓድ ውስጥ በመግባት ቆርጠው ለመውሰድ ይወስናል። እናም ኬብሉ ከተዘረጋበት ጉድጓድ ውስጥ በመግባት ከቆረጡ በኋላ ይዘውት ለመሄድ ይወስናሉ። አብዲና እስማኤል እንዳሰቡት አልሆነምና የቆረጡትን ኬብል ይዘው ለመሄድ ሲሉ በስፍራው ላይ በነበሩ ግለሰቦች እጅ ከፍንጅ ተይዘው ወደ ፖሊስ ጣቢያ ተወስደዋል። ጥቆማ የደረሰው የወረዳው ፖሊስም ተጠርጣሪዎችን በቁጥጥር ስር ከዋለ በኋላ ምርመራውን ቀጠለም። ምርመራ መዝገቡ በሰውና በሰነድ ማስረጃ ተጣርቶ ለአቃቢ ሕግም ይላካል። የምርመራ መዝገቡ የደረሰው የፌዴራሉ አቃቢ ሕግ በበኩሉ ያስፈልጉኛል ያላቸውን ተጨማሪ ማስረጃዎች በማሰባሰብ በጉዳዩ ላይ ክስ መስርቶ ለሚመለከተው አካል አስተላልፈዋል። ጉዳዩን ለመከታተል ስልጣን የተሰጠው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 20ኛ ወንጀል ችሎት የሰው ምስክሮችና የኤግዚቢት ማስረጃዎችን በማስመልከት ራሳቸውን ለመከላከል ቃላቸውን እንዲያቀርቡ ቢጠየቁም አብዲ መሐመድና እስማኤል ከድር የተመሰረተባቸውን ክስ መከላከል አልቻሉም። እናም ፍርድ ቤቱ እነዚህ ሁለት የኬብል ቀበኞች እያንዳንዳቸውን በ5 ዓመት ጽኑ እስራት ይቀጡ ብሎ ወስኗል። እዚሁ ነው አዲስ አበባ፣ ክፍለ ከተማው ደግሞ አዲስ ከተማ፣ ወረዳው 8፣ ልዩ ቦታው አመዴ ማዞሪያ ተብሎ ከሚጠራው አካባቢ የብር ጌጣጌጥ መስሪያና መሸጫ ሱቅ የተፈጸመውን ታሪክ እንንገራችሁ። ተበዳይ እንደ ወትሮ ሁሉ የሱቃቸውን በር ገርበብ አድርገው ይሸጣሉ። ደንበኞቻቸውም በዛው መልክ እየተስተናገዱ ነው ይላል የወረዳው ፖሊስ። የመዲናችን አዲስ አበባ የተደራጁ ወንበዴዎች የግል ተበዳይ ንብረት ለመዝረፍ ወደ ጌጣጌጥ መደብሩ ጎራ ይላሉ። 5 ሆነው አንዱ እንደ ዘበኛ በር ላይ ቆመ። ሌላኛው ደግሞ ገዢ ወደ መደብሩ ዘልቆ እንዳይገባ ይጠብቃል። የተቀሩት ወደ ውስጥ ዘልቀው ገቡ። የግል ተበዳይን ሕገወጥ ነጋዴ ነህ፣ እኛ ፖሊሶች ነን በማለት ያስፈራሯቸው ገቡም። ግለሰቡም እጅግ ደነገጡ። አንደኛው ሙሉ አፋቸውን በሽርጥ ሸፈነ። ሌላኛው እግርና እጃቸውን በገመድ እንዳይንቀሳቀሱ ጥርቅም አድርጎ አሰረም። ወንደሰን የተባለው ተከሳሽ የተበዳይን ወይም የባለሱቁን አንገታቸውንና አፋቸውን አፍኖ በመያዝ ሌሎቹ ባልደረቦቹ የመደብሩን ጌጣጌጥ አንድ በአንድ በመሰብሰብ ቦርሳ ውስጥ እንዲያስገቡ አደረገ። የተበዳይ አፍ አፍኖ የነበረው ተከሳሽ ሰውየው በአፍንጫቸው ሚሆን በአፋቸው እንዳይተነፈሱ አድርጎ ነበርና የተበዳይ ሕይወት በዛሽ ቅስፈት እንደዛ አለፈም። ተከሳሾች ባለንብረቱን ከገደሉ በኋላ ከአካባቢው ተሰወሩ። የሟች ቤተሰቦች አስክሬኑን ወደ ጳውሎስ ሆስፒታል በመላክ እንዲመረመር አደረጉም። የሟች ቤተሰብ የሟችን አስክሬን ግብዓተ መሬት አስፈጽመዋል ብለዋል ፖሊስ።
ፖሊስ ከወረዳ 8 የጸጥታ ኃይሎች ጋር በመሆን ተጠርጣሪዎችን ማፈላለግ ጀመረ። ተጠርጣሪዎቹን ለመያዝ እልህ አስጨራሽ የሆነ ሥራ ሠራ። ከዚያም ዘራፊዎቹ የዘረፉትን የብር ጌጣጌጥ በየሱቁ በመዞር ጌጣጌጥ ለመሸጥ ይሞክራሉ። ጉዳዩን ይከታተል የነበረው ፖሊስም የተጠርጣሪዎችን ፍንጭ ማግኘት ጀመረ። ከዚህም ጉዳይ ጋር ተያያዥነት አላቸው ያላቸውን ሰዎች አንድ ባንድ ለቅሞ በቁጥጥር ስር አዋለ። ያስፈልጉኛል ያላቸውን መረጃና ማስረጃ አሰባሰበ። ፖሊስ የምርመራ መዝገቡንም ለአቃቢ ሕግ ላከ። የምርመራ መዝገቡ የደረሰው የፌዴራል ጠቅላይ አቃቢ ሕግ በጉዳዩ ላይ ክስ መስርቶ የክስ መዝገቡን አጠናክሮ ለውሳኔ አስተላልፎታል። ጉዳዩን የተመለከተው የፌዴራሉ የመጀመሪያ ፍርድ ቤት ልደታ ምድብ ወንጀል ችሎት በሰውና በሰነድ ማስረጃ ተጣርቶ የቀረበለትን መዝገብ ሲመረምር ከቆየ በኋላ ተከሳሽ ጋሻው አሸናፊ በፈጸመው ሰው መግደል ወንጀል፣ ሁለተኛ ማስተዋል እርቄውን፣ ሶስተኛ ዮሐንስ ታዬ፣ አራተኛ ደግሰው አንዱዓለም፣ አምስተኛ ወይዘሮ ዘውድነሽ በቀለ በፈጸሙት ሰው የመግደልና ዘረፋ ወንጀል ጥፋተኛ ናችሁ ካላቸው በኋላ አንደኛና ሁለተኛ ተከሳሾችን በ16 ዓመት ጽኑ እስራት ሲቀጣ ሶስተኛውን 15 ዓመት፣ አራተኛና አምስተኛ የ8 ዓመት ጽኑ እስራት ውሳኔ አስተላልፎባቸዋል። አይን ያወጣ ሌባ ይሉታል። ይሄ ነው ብለዋል ዳኛው። ሰውየው የመበርገግ ስሜት ይታይበታል። በእጁ ደግሞ የቤት ቁልፍ መስበሪያ መሳሪያ ይዟል። በአቧሬ ሰፈር በመኪናው መንገድ ዳር በተርታ ከተሰሩት የሴተኛ አዳሪዎች ቤት አንደኛው ደግሞ በቁልፍ ተዘግቷል። ያ በድን ውስጥ እንደሚተላለፍ ብቸኛ ያገነገነ ሰው ግራና ቀኙን ከተመለከተ በኋላ ወደ ተዘጋው ቤት ሄዶ ቁልፉን ለመስበር መተናነቅ ይጀምራል። የቁልፉን መሰበር ድምፅ የሰሙ ሰዎች ለምን ሰብረዋል የሚል ድምፅ በድንገት አሰሙ። የሰዎቹን መሰብሰብ የተመለከተው ይህ ሰው ለጊዜው ለዚህ ጥያቄ መልስ ለመስጠት ሳይፈልግ የመዝጊያውን ማጠፊያ ገንጥሎ የተዘጋውን ቤት ሰብሮ ይገባል። ወደ ቤቱ በራፍ ቀርበው የሰው ቤት ሰብሮ ለምን እንደገባ ጥያቄ ያቀርቡለታል። ደግሞ ብላችሁ ከቤት ያስወጡኛ ሲልም በቁጣ ይናገራል ሰውየው። ጠያቂዎቹ ለዚህ ቤት ጎረቤት በመሆናቸው መልሷ አጠራጠራቸው። የሴተኛ አዳሪ ኑሮ ስለማይታወቅ ወዳጅ ወይም ኪራይ የሚከፍልላት ሰው መስሎናል ብለዋል ጎረቤቶቿ። ሰባሪው ወደ ሰበረው ቤት እንደገባ በቀጥታ ወደ አልጋው ሄዶ ለመተኛት በእርግጥም ይህ ሰው ውስጥ አዋቂ ባለንብረት ነው ሲሉ ያምናሉ ጎረቤቶች። ይሄ ሁሉ ሲፈጸም የዚያ ቤት ባለንብረት የሆኑ ሴት ወይዘሮ ከሄዱበት አልተመለሱም። ጎረቤቶች ሁሉ ተሰባስበው በአድራጎቱ በመገረም ላይ ሳሉ አጅሬ ከቤት ውስጥ የሚገኙትን ልብሶች ሁሉ ሰብስበው በመሸከም የዘጋውን በር ከፍቶ ለመውጣት ብቅ ሲል ይመለከቱታል። ሌባ ነው እያሉ ጩኸት በሚያሰሙበት ጊዜ ፖሊስ ደርሶ ሁኔታውን ይመለከታል። እንደገና ወደ ቤት ተመልሶ በመግባት ማን ነው ከቤት ጎትቶ የሚያወጣኝ በማለት በአልጋው ላይ ተንጋሎ ይተኛል። ታዲያ ይህ ሰው የዚህ ቤት ባለንብረት መሆኑ ወይም አለመሆኑን ሳይረጋገጥ መያዝ አይችልምና ፖሊስ ጉዳዩን በቅርብ ርቀት ይከታተላል። ቤቴ ነው ብሎ ተከራይ ከሌለበት አልጋ ላይ ተልሰስ ብሎ የተኛውን ሰው ደፍሮ የሚይዘው ይጠፋል። ፖሊሶች በዚህ ጊዜ የነበራቸው ምርጫ ተጠርጣሪው እንዳያመልጥ የቤቱን በራፍ ይዘው የቤቱን ባለቤት መጠባበቅ ወይም ያንን ፌዘኛ ሰው አባብለው ወደ ጣቢያ በመውሰድ ሁኔታውን ማጣራት ብቻ ነበረም። ከሁለቱ ዘዴያቸው በአንዱ ተጠቅመው የቤቱ ባለቤት መሆኑን በፖሊስ ጣቢያ አረጋግጠው ፈርሞ እንዲሄድ ይጠይቁታል። እሱም ሌላ ዘዴ በማጣቱ በዚህ ተስማምቶ ያንን አግበስብሶ ለመውሰድ ያሰናዳውን የልብስ ሸክም እንደያዘ ጣቢያ ይጓዛል። እዚያ እንደደረሰ ከማያውቀው ቤት ስለ ስርቆት መግባቱን ግን ሳይጠየቅ ተናግሯል። ተከሳሹ እንደሚለው ይህን ሁሉ ዘዴ የፈጠረው የራሱ ቤት ካልሆነ በቀር በይፋ የሌላውን ቤት ሊደፍር አይችልም በሚል እምነት ያዩኝ ሰዎች ሁሉ ያልፉኛል በሚል ዘዴ ነው ይህንን ያደረኩት ብሏል። ጉዳዩን ሲከታተለው የቆየው ፍርድ ቤትም ይህን ወስላታ 2 ዓመት እስር ይገባሃል ብሎ ወስኖበታል። የሚገርመው ይህ ሁሉ ሲሆን የቤቱ ባለቤት እስከ ፍርዱ ቀን ድረስ ፖሊስ ጣቢያ አለመምጣታቸው ነበረ።